ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ሼር ለማድረግ ጀምሩ፣ ላይክ አድርጉ። አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ያው አዲስ ቪዲዮ አዲስ ነገር ብቅ ብያለሁ ማለት ወዳለሁ። እንግዲህ ሁላችሁም እንደምታወቀው እንግዲህ ዛሬ ማውራት የምፈልገው በሳውዲ ዙሪያ ማውራት የምፈልገው በዛ ነው ማለት ነውና ያው ብዙዎቻችን በዚህ በኩዌት ውስጥም ስለተከሰተ ነገር ሰመረበታለሁኝ። ዛሬ ግን ሳውዲን ነው የሚመለከተው ማለት ነውና አንድች ልጅ ትናንትና ማለት ነውና ሼር ተደርጎልኝ ነበርና ምንድነው ያለችው እህቴ በእውነት አንዳንድ ጊዜ በጣም ልብ የሚነኩ ማለት የምንታገሳቸው ነገሮች አሉ፣ ማንታገሳቸው ነገር አለ ማለት እንዴት ነው? በቃ ጊዜ የሚሰጥ ነገር አለ፣ ጊዜ የማይሰጥ ነገሮች አሉ ማለት ነው። በህይወታችን ላይም በቃ ተፈጥሮም ራሱ ያስቀመጠልን ማለት ነውና ያቺ በጣም ብዙዎች ናቸው። ከብዙዎቹ ግን እኔ ያንን ጊዜ ስላሳለፍኩኝ በጣም ተሰማኝ ማለት ነው። እህቴ ምን አለች? ርቦኛል፣ በቃ ራበኝ አለች ማለት ነው። ራበኝ፣ በእውነት ራበኝ፣ በቃ ልሞት ነው አለች ማለት ነው። በጣም ና አንጀቴን የበላችሁ ማለት ነው። አስባችኋል? አሁን አንዳንድ ሰው አረብ ሀገር ቁጭ ብሎ እንዴት ተራብኩ እንዴት ተጠማው ይላል እንባላለን ማለት በቃ ትርፍርፍርፍ ያለ ነው የሚመስላቸው ማለት ነው። እኔ የዛሬ 5 አመት በፊት ባህሬን ነበርኩ ማለት ነውና ባህሬን ላይ በነበርኩበት ሰዓት ላይ እውነት በመናገር ማለት ነው የራብን ጥግ ያየውበት ምድር ያ ምድር ነው ማለት ነውና ዛሬ ግን ራበኝ ስል ሰዎች እንዴት አንጀቴን እንደሚበሉ ልነግራቸው አልችልም። እና ምራቡት ደግሞ እነዛ ሰዎች ሳይበሉ ቀርቶ አይደለም፣ ለራሳቸው ይበላሉ፣ ይጠጣሉ፣ የሚፈልጉትን ነገር ሁሉ ራሳቸው ያከናውናሉ። አሁን ላልተነካ ሰው ላልገባው ሰው ይሄ እነዚህ ልጆች ቪዲዮ ሲሰሩ ወይም ቅብጠት ሊመስላቸው ይችላል። ወይም ደግሞ ቤት መቀየር ፈልጎ ሊሆን ይችላል። እንደዛ አይነት ነገር ነው የሚመስላቸው የእውነት ማለት ነው። ምክንያቱም ስላልተራቡ ስላልተጠሙ ማለት ነው። የተራበው የተጠማው ግን የተጠማበትን የተራበበትን ምክንያት ስለሚያውቅ ይገባዋል ማለት ነው። የእውነቴን ነው ማለት እኔ በ15 ቀን እኔ በዛ አገር ላይ ቁጭ ብዬ ማለት ከመራቤ የተነሳ ማለት ነው ከመራቤ የተነሳ ስኳር በጥብጬ የጠጣውበት ጊዜ አለ። በርበሬ በጥብጬ ከኢትዮጵያ የመጣሁትን በርበሬ በጥብጬ የጠጣውበት ጊዜ አለ፣ ራቤን ለማስታገስ ብዬ ማለት ነው። እውነት ለመናገር ማለት ነው። እና ስለዚህ አይራብ ኮመንቱንም አየሁት። አረ ምን አሁን አረብ አገር ራብ አለ እንዴ የሚሉ በጣም ብዙዎች አሉ ማለት ነው። አለ እንዴ ቢጠፋ እኮ ነጭ ሩዝ አይጠፋም የሚሉ አሉ ማለት ነው። እና በጣም ነው እነሱ በጣም ነው የገረሙኝ ማለት ነው። ምክንያቱም በእህቶቻቸው ለምን ችግር አለባቸው እንኳን ችግራቸውን አውጥቶ እንዳይናገሩ ነው የሚያደርገው። በደንብ አለ ራብ በደንብ ማለት ነው። በደንብ የእውነቴን ነው። እኔ ኩሽና ውስጥ ቁጭ ብዬ ኩሽና ውስጥ ማለት ነው እኔ በዛን ሰዓት ላይ ከውሃ ውጪ ያው ውሃም እንግዲህ ታውቃላችሁ ሁለት አይነት እንትን ነው ያለው፣ የተጣራና ያልተጣራ ውሃ ነው። እንግዲህ አረብ ሀገር ያለው ሁሉም ሀገር እንደዛው ነው ብዬ ነው የማስበው። ምክንያቱም እዚህም ያለውበትም ሀገር እንደዛ ስለሆነ ማለት ነው። እና ያ የማይከለከለኝ ያ ውሃ ብቻ ነበር ማለት ነው። ውሃን ብቻ ነው የማልከለከለኝ ነበረው ማለት ነው። እና ነጭ ሩዝ በቃ ያችን በቃ በስንት ጊዜ ለምን እኔ እንዴት እንደሚያስቡት አላውቅም። እውነቴን ነው የምላቸው። ሁለት ሸማግሌና አሮጊት ናቸው የነበሩት እኔ የነበርኩባቸው ቦታ ማለት ነው። እነሱ ከውጭ ምግብ አዞ ሲመጡ ሲበሉ እንደገና ደግሞ ምንም አይነት ነገር ማለት ነው። ከዛም በኋላ የልጇ ወንድ ልጅ አለና ወንድ ልጅ እሷ በልታለች እንደ ሲባል ነው ነጭ ሩዝ ተቆንጥሮ በጉጥ ይሉታል አይደል? እነሱ ተቆንጥሮ የሚሰጠኝ ነጭ ሩዝ ማለት ነው። ነጭ ሩዝ ያ ድሜ የማቆይበት የነበረ ነጭ ሩዝ በጨው ቀቅዬ ነበር ራሴን የማቆይበት ማለት ነው። እሱም ወይም በቆይቶ ሊመጣ ይችላል። ልጁ ስራ ከወጣ ቶሎ አይመጣም። እሱ ካልመጣ በስተቀር ምግብ ቤት ውስጥ አይሰራም። እነሱ ሰው ብትሉ ይበላሉ፣ ከውጭ አዞ ይበላሉ፣ ከውጭ ይመጣላቸዋል ማለት ነው። በዛ መንገድ ይሄዳሉ። ስለዚህ አይራቡም ማለት አይደለም፣ ይራባሉ። ደግሞ የሚገርማችሁ ማለት ልበን ይሄ ምንድነው እርጓቸውን እንኳን ማለት ነው ፍሪጇን መኝታ ክፍል አድርጋ ነበረ። መኝታ ክፍሏ ውስጥ እያንዳንዷን ነገር የምትቆልፉበት የታሸገ ውሃ ውጪ አይቀመጥም። ሞት ይመጣል እንጂ ውጪ አይቀመጥም።
የት ነው የምታስቀምጠው? መኝታ ክፍሏ ታስቀምጠው። መኝታ ክፍሏ በሳምንት አንድ ቅዳሜ ቀን ይከፈታል። ቅዳሜ ቀን አጸዳለሁ፣ ከዛም በኋላ ይጸዳል። ስለዚህ እህቶቻችን አይራቡም ማለት አይደለም። እኛ የደረሰብን እንዴት እንደደረሰብን ስለሚያውቅ በደንብ አድርጎ ነው ምራቡት ምጥሙት ማለት ነው። ሁሉም ሰው አንድ አይደለም። እናንተ ያላችሁበት ቤት መልካም ቢሆኑ እነዚህ እህቶች የደረሳቸው ቤት መልካም ላይ ሆነ ይችላል። ስለዚህ አንፍረድ። በቃ ከተቻላችሁ ማለት እነዚህ ደላላዎችም በተቻላችሁ መጠን የምራቡት። ምክንያቱም የሚበሉ የሚጠጡ ነገር አጥቶ አይደለም ከሀገራቸው የሚወጡት የምንወጣ የተሻለ ህይወት ፈለጋ ነው። ነገ በቃ ማለት የራሳችን ይዘን የራሳችንን ነገር ይዘን አገራችን ላይ በቃ የተሻለ ህይወት እንድንኖር ከማለት እንጂ የእውነት በቀን አንድ ጊዜ ኢትዮጵያ ውስጥ በቀን አንድ ጊዜ የሚበላ አይጠፋም። ጠፍቶ ቢጠፋ እንደው በቃ ማለት ለምንን እንኳን መብላት እንችላለን። እዚህ እኮ በር ተዘግቶብን የእውነት ማለት ነው በቃ ለማን እንጩህ የምንልበት ሀገር ምድር ላይ ያለ ነው ማለት ነው። እና ስለዚህ እባካችሁ ደላላዎች እናንተ የምታስገቡበት ቤት ከናንተ አቅም በላይ ከሆነባችሁ ከዛ ከህግ በላይ ከሆነባችሁ ልጆቻችንን አታምጡ። ግፍም ለራሳችሁም አታቆዩ። እውነት ማለት ነው። ለምን ሰው ሲያለቅስ የእውነት አብሶ የስደተኞች እንባ እንጂ አንድ ቀን ግን ጎርፍ ሆኖ ይዟችሁ ይሄዳል። የእውነት ማለት ነው። የእውነት ጎርፍ ይዞ አንድ ቀን ጎርፍ ሆኖ ይዟችሁ ይሄዳል። እናንተ የኢትዮጵያ ደላላዎች ማለት ነው። ተደውሎላችሁ እንዲኮነ ዝም ብለሽ ስሪ እንዲ ብለሽ አይደለ እንደመጣችሁ ነው የምንባለው ማለት ነው። ቤት ይቀያርልን፣ ይሄ እኮ የለም፣ ይሄ እኮ እንደዚህ ነው፣ አረ ዝም ብለሽ ስሪ፣ እዛ ሀገርሽ እንደዚህ አይደለ እንደምትኖሪ እንዲ አይደለም ኖ ብኖር ለምን እንትን ላይ እኮ የጭድ ፍራሽ ላይ እኮ ተኝተን እናውቃለን። ሀገራችን ገጠር ያለን እኮ ብዙዎቻችን እናውቃለን። ነገር ግን ንጹህ አየር ተንፍሰሽ የሚጭዋን ጠጥተን ነው የምንኖረው ማለት ነው። ብናጣ የገብስ ቆላ እናጣም። አንድ እቺ በስኒ ተሰፍራ የምትሸጠውን ቆላ አናጣም። እሷን ቆርጥመን እኮ ውሃ ከጠጣን እኛ ቀን ሙሉ መዋል እንችላለን። እዚህ ግን ላባችሁን ጠፍ እያደረጋችሁ ማለት ነው። የእውነት ማለት ነው። አስባችሁታል? አሁን ከዚህ እኔ አሁን ቤት ውስጥ ነው ያለው። ከቤት ውስጥ አንድ ደቂቃ ወጥቼ ብቆም እንዳለ የለበስኩት ልብስ ይጨመቃል ማለት ነው። ሀይን ይጨመቃል። በዚህ ሙቀት ውስጥ ምግብ ሳይኖር ውሃ ሳይኖር እንኳን ውሃ ሳይኖር ቀርቶ ውሃም ኖሮ እኮ ሙቀቱን እየተቋቋምን አይደለም ወገኖች። እንዴት እያሰባችሁ እንደሆነ አላውቅም። ደላላዎች ማለት ነው። እንዴት እያሰባችሁ ነው? ለምን ወገኖቻችሁን እንደው በቃ ማለት ለምን ሸቀጥ አደረጋችሁ እንዴ? ሸቀጥ እኮ ነው ያደረጋችሁ። በቃ ማለት ከሄደ በቃ የራሳቸው ጉዳይ እንደማለት በቃ ሞተች ስትባል ሆነ ነገር ሆነች ስትባል ሚዲያ ላይ አምጥታችሁ ታብጠለጥላላችሁ። አሁን በህይወት እያሉ ያረዳችሁ ደላላዎች ከሞቱ በኋላ ምን ትርጉም አለ? የእውነቴን ነው የምላችሁ። ምንድነው ትርጉሙ? እባካችሁ አሁንም እባካችሁ እየመጣችሁም ያላችሁ የምትመጡ እህቶች እባካችሁ አብሶ ከክፍለ ሀገር የሚመጡ እህቶቻችን ናቸው እየተጎዱ ያሉት ማለት ነው። እየተጎዱ ያሉት እውነት ለመናገር ማለት ነው። እና በጣም የሚጎዱት ያሉት እነሱ ናቸው። እየተጎዱም ያሉት በቃ ማለት እኔ አላቅም በእውነት በጣም እኔም የክፍለ ሀገር ልጅ ነኝ። እና ያ ሁሉ ጊዜ አልፎ እርግጥ መታገዝ መልካም ነገርን ያመጣል። በቃ አላማዬ ነው ብዬ እንደዛም እየበላው ማለት ነው። እንደዛም እየበላው አንዳንድ ጊዜ እየጠፋው ወጥቼ ከሴትዮዋ እየወጣሁኝ ምን ያደርግ ነበረ? ክብዝ ገዛ ነበር። ክብዙን ቤት ውስጥ ካየች ከየት መጣ ትላለች ማለት ነውና ይደበቃል። በየጊዜ ደግሞ ክፍልም ሄዳ ትፈትሻለች ማለት ያም ቤት አይመስልም፣ የዶሮ ቤት ነው የሚመስለው የምተኛበትና ሄዳ ትፈትሻለች። ታች ክፍሉን ትንሽን ማነው ኩሽና የሚደረግ ኩሽና ትፈትሻለች ማለት ነው። ይፈተሻል በየጊዜው ማለት ነው። እና ስለዚህ ምንድነው ማረገው? ክብዟን ከገዛው ወነ ቦታ በቃ ማለት አንንጃ እኔ አላቅም የሆነ ቦታ በቃ ስቅል አድርጌ ነው ማስቀምጠው ማለት ነው። አንዳንድ ጊዜ ይደርቅብኛል ማለት ነው። የደረቀውን ውሃ ነክሬ የበላውበት ጊዜ አለ ማለት ነው። አረብ ሀገር ላይ ራብ የለም እንዳትሉ አለ። እኔ በሀገሬ በምድሬ ተርቤ አላውቅም እውነት ማለት ነው። ተርቤ ማላቆራብ የተራብኩት በአረብ ሀገር ላይ ነው።
በአረብ አገር ላይ ነው። ስለዚህ በሳውዲ እህቶቻችን እየተራቡ ነው፣ ወንድሞቻችን እየተራቡ ነው። ስለዚህ እባካችሁ መፍትሄ ፍጠሩላቸው። እባካችሁ የምትችሉትን ነገር እናንተ ደላላዎች እባካችሁ እህቶቻችንን አታምጡ። መርዳት የምትችሉ ደግሞ እህቶቻችንን እርዷቸው። ካሉበት ከራቡ በቃ ማለት ራቡን እንኳን የሚያስታግስላቸውን ነገር ማድረግ የምትችሉ እንድታደርጉ እባካችሁ ማለት ነው። እንደ ራብ መጥፎ ነገር የለም። ራብ በጣም ክፉ ነው፣ እውነት ማለት ነው። ራብ ክፉ ነው። በቃ ማለት በቃ እንጃ አላቅም እኔ ማለት ነው። በዘመናችሁ እንደው ራብ አይግጠማችሁ። ሌላ ነገር እንደምንም ታልፋላችሁ፣ ችግሮችን ታልፋላችሁ። መመታትም ሊሆን ይችላል፣ መሰደብም ሊሆን ይችላል። ያ ሁሉ ይታለፋል። የማይታለፈው ግን ጊዜ የማይሰጠው ግን ራብ ነው። በዛ ላይ በቂ ውሃ ካላገኛችሁ፣ በቂ ምግብ ካላገኛችሁ በዚህ በሙቀት ላይ እህቶቻችንን እንግዲህ በቃ ማለት ትንሽ ጊዜ ነው እያየናቸው እናጣቸዋለን ማለት ነው። ስለዚህ ባካችሁ ጥንቃቄም አድርጉ። ከሀገር ቤት የምትመጡትም እህቶቼ ጥንቃቄ አድርጉ። አሁን ለአረብ ሀገር እንደ ድሮ አይደለም። አረብ ሀገር እንደ ድሮ አይደለም። ኮሮና መጥቶ ከሄደ በኋላ አረብ ሀገራት እንደዚህ ነው ተገለበጠ። እንደዚህ የነበሩ እንዲህ ተገለብጠዋል። የእውነት ማለት ነው። እኔ ምን እንደሆነ አላውቅም፣ ምን ገብቶባቸው እንደሆነ አላውቅም። በቃ መልካም ናቸው የተባሉት እንኳን መልካም እየሆኑ አይደለም። በቃ አረብ ሀገር እንደ ድሮ አይደለም። ብቻላችሁ ከፍላችሁ የምትመጡትን ነገር ብራችሁን እዛ ይዛችሁ በቃ በትንሽ ነገር ተነስታችሁ እግዚአብሔር መባረክን በሀገራችሁ ላይ እንዲባርካችሁ ስሩ። በቃ ከተቻላችሁ ማለት ነው። የወጣችሁም ደግሞ እህቶቻችሁን አታምጡ። በቃ የምታውቁበት የምትሰራችሁበት ቤት ካልሆነ እህቶቻችሁን አምጥታችሁ እናንተ የቀመሳችሁትን መከራ አታቅምሷቸው። እንደው በቃ ቆንጆ ቤት ነው የነበራችሁበት የሰራችሁበት ቤት ከሆነ ኦኬ። ግን ለሌሎች እያመጣችሁ እባካችሁ አዳዲስ እህቶችን አታሰቃዩ። በጣም ወዳችኋለሁ። ዛሬ መልእክቴ ነው። የእውነት በጣም ስለተሰማኝ ነው። የራብ ዘመንን ስለማውቀው ማለት ነው። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። መልካም በዓል።